እግዚአብሔር ብዙ ጸጋን ለመስጠት ብሎ ነፍስን ምን ያደርጋታል? ወደ ብዙ ጸዋታው መከራ እንድትገባ ያደርጋታል እና ወደ መከራ ይለውጣል። ውርደቶቻችንን ወደ ክብር መለወጥ ያውቅበታል። የምሬን ነው የምነግራችሁ። ወደ ክብር ይለውጣቸዋል። እንደ በጎ ዕድል እዩዋቸው። ቅዱስ ዳዊት ለምሳሌ ብዙ ሲሰደድ ኖሯል። ሳኦል እያባረረው እያሳደደው ኖሯል አይደለም? በዚያ ሁሉ እያለቀሰ ጸልየዋል። ዳዊት ባይሰደድ ኑሮ እነዚህን ጸሎቶች የት እናገኛቸው ኑሮ? በጎ ዕድል የምስጢር ምንጭ አድርጎለታል። ስደቶችን ሁሉ መከራዎቹን፣ ስደቶቹን፣ መንከራተቶችን ሁሉ የምስጢር ምንጭና እግዚአብሔርን ማዋቂ አድርጎለታል። እቤት ቁጭ ብለን እግዚአብሔርን ካላወቅን ተሰደን እንድናውቅ ያደርጋል። እግዚአብሔር ሁሉንም ለበጎ ነው የሚያደርጋቸው የሚባለው ለዚህ ነው። ዮሴፍን ወንድሞቹ እንኳን ሸጡት በሉ እስኪ። ታሽጦስ ምን ሆነ? ባይሸጥ ኑሮ ማን ቤት ሎሌ አይሆንም ነበር? ጲጥፋራ ቤት። ጲጥፋራ ቤት ባይገባ ኑሮ ማን ለዝሙት አትመኘውም ነበር? የጲጥፋራ ሚስት። የጲጥፋራ ሚስት ለዝሙት ባትለምነው ኑሮ አይታሰርም ነበር። ባይታሰር ኑሮ ህልም አይፈታም ነበር። ህልም ባይፈታ ኑሮ አይሾምም ነበር። እና ሁሉም በጎ ስጦታ እስራቱን ወደ ነፃነት ይለውጣል። እግዚአብሔር ማጣትን ወደ ማግኘት ይለውጣል። ስደትን ወደ ርስት። አብርሃምን ምን አለው? ከዘመዶች ተለይተህ ምን በል ውጣ አለው። ስደት። ከዛ በዛ ደግሞ አብርሃም በእንባው ለልጆቹ ሀገር ገዛ ነው ያዳል ቅዱስ እንጦንስ። አብርሃም በእንባው ለልጆቹ ርስት ገዛ። መነኩሴ በእንባው ለምእመናን መንግሥተ ሰማያትን ያወርሳል ይላል። እንግዲህ እስቲ ያርግልን። አብርሃም በእንባው ነው፣ በመቃብር ነው የወረሰ። አብርሃም በመቃብር ነው ለልጆቹ ርስት የገዛ። መነኩሴ እየሞተ ሲሄድ ርስት መንግሥተ ሰማያትን ለሰዎች ያወርሳል ይላል። እና ስደት ለአብርሃም ርስት ወልዶለታል። እግዚአብሔር ችግሮችን ወደ መልካም ዕድል ይለውጣቸዋል። እና መከራ ሲመጣ ደስ ብሎ እግዚአብሔር ይመስገን። እና ቅዱስ ዳዊት ምንድን ነው ያለው? እምንዳቤ አርሃበ ሊተ፣ ከመከራ የተነሳ ምን አለልኝ ነው ያለው? አስፍቶ ሰጠኝ፣ አሰፋልኝ ብሎ ተናግሯል። እግዚአብሔር ክፉ ወጥመዶችን ወደ መልካም ዕድል ስለሚጠውጣቸው በተስፋ በሉ ምን ይበላችሁ? ደስ ይበላችሁ።